በዓለማችን እጅግ ሚስጥራዊ በሆነው ቤተ መንግሥት ቅጥር ግቢ ውስጥ ከከባድ መሳሪያዎች ድምፅና ከኒውክሌር ሚሳኤሎች ጥላ ስር የምታድግ አንዲት እንቆቅልሽ አለች። ገና በለጋ ዕድሜዋ የዓለም ሀያላን ሀገራት ዓይን የሆነች በሺዎች የሚቆጠሩ የጦር ጀነራሎች በአክብሮት አንገታቸውን የሚደፉላት የጎረቤት ሀገራትን እንቅልፍ የነሳች ቆፍጣና ሕፃን ናት። ስሟ በአደባባይ እንዳይጠራ ታግዶ ለክብሯ ብቻ እንዲውል የተደረገ አለባበሷና የጥንቃቄ እርምጃዎቿ ሁሉ የአንድን ሀያል መንግሥት ቀጣይ ዕጣ ፈንታ የሚተነብዩባት የአንድ ትልቅ ሥርወ መንግሥት ተረካቢ የሆነች የ13 ዓመት አምባገነን ነች። ፊቷ የየዋህነትን መልክ ቢላበስም የምትቆምባቸው መድረኮች ግን የሚሳኤል ሙከራዎችና የጦር ሜዳዎች ናቸው። ይቺ ሕፃን በአሻንጉሊት ፋንታ በሚሳኤል ጭስና በወታደራዊ ሰልፍ ተከባ ያደገች፣ ገና በልጅነት እግሮቿ የጦር አውድማዎችን የምትረግጥ፣ በጀነራሎች ክብርና በሺዎች በሚቆጠሩ ወታደሮች አጀብ የምትታጀብ፣ በትከሻዋ ላይ ትልቅ ኃላፊነት የተሸከመች የነገዋ ትንሿ ልዕልት ናት። እሷ ስትመጣ የሀገሪቱ ሰዓት ይቆማል። ስሟን የያዙ ሁሉ ስማቸው እንዲቀይሩ ታዟል። በፖስታ ቴምብሮችና በየአደባባዩ ላይም ምስሏ ጎልቶ እንዲለጠፍ ተደርጓል። ማንም በልጅነቱ አይቶት የማያውቀውን የሥልጣንና የኃይል መንግሥት ገና በአስራዎቹ መጀመሪያ ዕድሜዋ የተላመደችው ይቺ ልጅ ከቤተ መንግሥቱ አጥሮች በስተጀርባ በታላቅ ጥንቃቄ የምትታነጽ የወደፊቷ የኒውክሌር ቁልፍ ያዥ ናት። ይቺ ሕፃን በታላቁ መሪ ጥላ ስር የምታድገው የኪም ጆንጉን ተወዳጅ ልጅ ኪም ጁኤ ናት። ኪም ጁኤ ገና በአፍላነት የልጅነት ዕድሜዋ ላይ ብትገኝም በውስጧ ግን ከዕድሜዋ በላይ የገዘፈ የመሪነት ስነ ልቦና የታደለች መሆኗን በተደጋጋሚ ያስመስክራለች። በሺዎች የሚቆጠሩ የጦር አዛዦችና ባለኮከብ ጀነራሎች ባሉበት አደባባይ ስትቆም አንዲትም የስጋት ምልክት በፊቷ ላይ አይታይባትም። ይልቁንም አባቷ ኪም ጆንጉን የጦር ሜዳ መመሪያዎችን ሲያስተላልፍ እሷ በከፍተኛ ትኩረትና በሳል በሆነ አስተውሎት ከጎን ሆና ስትከታተል ትታያለች። ይህ የስነ ልቦና ጥንካሬዋና በራስ መተማመኗ ዝም ብሎ የአባትና የልጅ ትስስር ሳይሆን ገና ከለጋነቷ ጀምሮ በዲፕሎማሲያዊና በወታደራዊ ጥበብ እየተቀረጸች ያደገች መሆኗን ያሳያል። በተለይም በስፖርታዊ እንቅስቃሴዎች ላይ ያላት ትጋትና በቤተ መንግሥት ውስጥ የምትሰጠው በሳል አስተያየት እንዲሁም በሕዝብ ፊት የምታሳየው ቁጥብነት እሷን እንደ ተራ ታዳጊ ሳይሆን ለታላቅ ኃላፊነት እንደታጨች የትንሽ ትልቅ እንድትቆጠር አድርጓታል። ከልጅነቷ ጀምሮ በቤተ መንግሥት ውስጥ በልዩ ሁኔታ በታነጸ ስብዕና የምታድገው ይቺ ታዳጊ ከአባቷ ጎን ሆና የሀገሪቱን ወታደራዊ ሚስጥሮችና ስትራቴጂዎች የምታጠናው በከፍተኛ ንቃትና ብልህነት እንደሆነ ይነገራል። አሁን ታዲያ ዓለም አቀፍ ሚዲያዎችና የደህንነት መረጃዎች ትኩረታቸውን ወደ ፒዮንግያንግ እንዲያደርጉ ያስገደደ አንድ ትልቅ ክስተት አለ። እሱም ኪም ጆንጉን ይቺን ታዳጊ ቀጣዩ የሰሜን ኮሪያ መሪ አድርጎ በይፋ መሾማቸውን ተከትሎ ነው። በተለያዩ ታዋቂ የዜና አውታሮችና የደቡብ ኮሪያ የስለላ ተቋማት ባወጡት ዘገባዎች እንደሚያመለክቱት ጁኤ ቀደም ሲል ከነበራት የተወደደ ልጅ የሚል የቁልምጫ ስም ወጣ አሁን ላይ ታላቋ መሪ ወደሚለውና ለሀገር መሪዎች ብቻ ወደሚሰጠው የክብር ማዕረግ ተሸጋግራለች። አባቷ በተለያዩ ወታደራዊና መንግስታዊ ስብሰባዎች ላይ በክብር እያስቀደማት ጀነራሎችን በፊቷ ተንበርክከው ትእዛዝ ሲቀበሉ መታየታቸው ይቺ ታዳጊ የአራተኛው ትውልድ የኪም ሥርወ መንግሥት ወራሽ መሆኗን ለዓለም የታወጀበት አጋጣሚ ሆኗል። ይህ ሹመት በአገሪቱ ታሪክ ታይቶ የማይታወቅ የሴት መሪን ለመጀመሪያ ጊዜ ያጸደቀ አጋጣሚ ሆኗል። ሰላም የተከበራችሁና የተወደዳችሁ የኢትዮ ዴይሊ ቤተሰቦቻችን፣ በዛሬው ልዩ ዝግጅታችን በመላው ዓለም የመገናኛ ብዙሃን አጀንዳ ሆና ከፍተኛ መነጋገሪያነትን ስላተረፈችውና ቀጣዩዋ የሰሜን ኮሪያ መሪ ሆና ስለታጨችው ሚስጥራዊቷ ታዳጊ ኪም ጁኤ ስለ አስገራሚ ባህሪያቷና ስለ አስተዳደጓ ልነግራችሁ ተዘጋጅተናል። እስካሁን እምብዛም ያልሰማችኋቸውን ከዕድሜዋ በላይ ስለገዘፈው ብስለቷ፣ በጀነራሎች መካከል ስለምታሳየው አስገራሚ የራስ መተማመንና በቤተ መንግሥቱ ግድግዳዎች በስተጀርባ ስላለው ስውርና ቁጥብ ባህሪዋ የሚገልጽ አስገራሚ ፕሮግራም ነው ይዘላችሁ ቀረብ ነው። ከሁሉም በላይ ደግሞ ኪም ጆንጉን በወንድ ልጆቻቸው ፋንታ ለምን ይችን ታዳጊ መሪ አድርገው በመሾም አሁን ላይ ለዓለም ይፋ ማድረግ ፈለጉ? ከጀርባው ያለው የስልጣን ስሌትና የኒውክሌር ፖለቲካስ ምን ይመስላል? የሚሉትን ጥያቄዎች በጥልቀት እንፈትሻለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃችኋለን። እናንተን የሚያስገርመው ይህ ቪዲዮ ሌሎችም እንዲደነቁበት ቪዲዮን ላይክና ሼር አድርጉት። ካፍታ ቆይታ በኋላ የባሰ አታምጣ ስለተባለላት ወደ ኪም ጁኤ እናምራለን።
የሰሜን ኮሪያ የፖለቲካ ስርዓት እንደ መኝታ ቤት ሚስጥር የተቆለፈ ቢሆንም ሰሞኑን ግን ዓለምን ያስገረመ አንድ መረጃ ወጥቷል። ኪም ጆንግ ኡን ለዓመታት ለወንድ ልጅ ብቻ ተከልሎ የነበረውን የስልጣን መንበር ለታዳጊዋ ልጃቸው ኪም ጁኤ በይፋ እያመቻቸ መሆኑን የሚያሳዩ ዘገባዎች በስፋት እየተነበቡ ነው። ቀደም ሲል በመንግስት ሚዲያዎች ተወዳጇ ልጅ በሚል የቤተሰብ ፍቅርን በሚገልጽ ስም ትጠራ የነበረችው ጁኤ አሁን ላይ ግን ታላቋ መሪ ወይም መመሪያ ሰጪዋ ወደሚለውና ለሀገር መሪዎች ብቻ ወደሚሰጠው የክብር ማዕረግ ተሸጋግራለች። ይህ የስም ለውጥ ዝም ብሎ የቁልምጫ ስም ሳይሆን በአገሪቱ የስልጣን ተዋረድ ውስጥ የመጨረሻው ወሳኝ እርከን ላይ መድረሷን የሚያረጋግጥና ተተኪነቷን በይፋ ለህዝቡና ለዓለም ያበሰረበት ክስተት ነው። ይህንን ሁኔታ በንቃት የሚከታተለው የጎረቤቷ ሀገር የደቡብ ኮሪያ ብሔራዊ ደህንነት ተቋም ኒስ እንዲሁም ሌሎች ዓለም አቀፍ ሚዲያዎች ጁኤ አሁን ላይ ተተኪ መሆኗን በይፋ አረጋግጠዋል። የልጅቷ ምስል በፖስታ ቴምብሮች ላይ መታተሙና ስሟን የያዙ ዜጎች ስማቸውን እንዲቀይሩ መታዘዙ የኪም ስርወ መንግስት አራተኛው ትውልድ በይፋ ስራ መጀመሩን የሚያረጋግጥ ነው። ዓለም አቀፍ ተንታኞች እንደሚሉት ይህ ሽግግር ኪም ጆንግ ኡን የጤና ስጋት ቢገጥማቸው እንኳ ስልጣኑን ከቤተሰቡ እንዳይወጣ ቀድሞ የወሰደው ስልታዊ እርምጃ ነው። የዚህች እንቆቅልሽ የሆነች ታዳጊ የህይወት ታሪክ የሚጀምረው 13 ዓመት በፊት ቢሆንም ዓለም ግን ስለ እሷ መኖር ለመጀመሪያ ጊዜ ፍንጭ ያገኘው ባልተጠበቀ መንገድ ነበር። እንደ አውሮፓውያን አቆጣጠር በ2013 የቀድሞው የአሜሪካ የቅርጫት ኳስ ኮከብ ዴኒስ ሮድማን ወደ ፒዮንግያንግ ባደረገው ጉብኝት በወቅቱ ሕፃን የነበረችውን የኪም ጆንግ ኡን ልጅ በእቅፉ ይዞ ስሟም ጁኤ እንደሚባል ለዓለም ይፋ አደረገ። ከዚያን ጊዜ ጀምሮ ለ9 ዓመታት ያህል በሚስጥር ተሸፍና የቆየችው ጁኤ ለመጀመሪያ ጊዜ በአደባባይ ብቅ አለች። ብቅ ያለችው ደግሞ በኖቬምበር 2022 አባቷ ግዙፉን ሃዋንግ 17 አህጉር አቋራጭ ሚሳኤል ሲያስወነጭፍ እጁን ይዛ በመታየቷ ነበር። ከዚያን ዕለት በኋላ ጁኤ በተለያዩ ወታደራዊ ሰልፎች፣ በግዙፍ የጦር መሳሪያ ምርቃቶችና መንግስታዊ በዓላት ላይ ከአባቷ ጎን በማይነጠል ሁኔታ መታየት ጀመረች። እሷ ከአምባገነኑ መሪ ኪም ጆንግ ኡንና ቀድሞ ዝነኛ ዘፋኝ ከነበረችው እናቷ ሪ ሶልጁ የተገኘች የቤተሰቡ እንቁ ተደርጋ የምትቆጠር ነች። ምንም እንኳ ጁኤ አንድ ታላቅ ወንድምና አንድ ታናሽ እህት ወይም ወንድም እንዳላት በሰፊው ቢገመትም በቤተሰብ ውስጥ ያላት ደረጃ ግን ልዩና ተመራጭ ነው። እንደ መካከለኛ ልጅነቷ ሳይሆን ከአባቷ ጋር ያላት ጥብቅ ቁርኝትና በህዝብ ዘንድ ያላት ልዩ ትኩረት ከወንድሞቿ ይልቅ እሷ ለታላቁ የስልጣን መንበር የተመረጠች የቤተሰቡ እንቁ መሆኗን ቁልጭ አድርጎ ያሳያል። ይህ የአስተዳደግ ልዩነትና የቤተሰብ ሚስጥር ነው ዛሬ ላይ የዓለምን አይን ወደ እሷ እንዲዞር ያደረገው። የኪም ጁኤ የአስተዳደግ ሁኔታ ከአባቷ ኪም ጆንግ ኡን እጅግ የተለየና ለየት ያለ ጥንቃቄ የሚደረግበት ነው። አባቷ በወጣትነቱ በሚስጥር ወደ ስዊዘርላንድ አምርቶ የምዕራባውያንን ትምህርት ቢቀስምም ጁኤ ግን ሀገሯን ጥላ እንዳትወጣ ተደርጓል። ይልቁንም በፒዮንግያንግ በቤተ መንግስት ቅጥር ግቢ ውስጥ ዓለም አቀፍ እውቀት ካላቸው ልዩ መምህራን ጋር በቤት ውስጥ ትምህርት ወይም ሆም ስኩሊንግ እንድትታነጽ እየተደረገ ይገኛል። ይህ አይነት አስተዳደግ ከኩዮቿ ጋር እንዳትቀላቀልና በልዩ መለኮታዊ ጥበቃ ስር እንድታድግ ከማድረጉም በላይ ገና በልጅነቷ የሀገሪቱን የፖለቲካና የወታደራዊ ሚስጥሮች በቅርብ እንድትረዳ እድል ሰጥቷታል። ከመደበኛው ትምህርት ጎን ለጎን ጁኤ የወደፊት መሪነቷን የሚያሳዩ ልዩ የትርፍ ጊዜ ማሳለፊያዎች አሏት። በተለይም በፈረስ ግልቢያ ላይ ያላት አስደናቂ ብቃት ብዙዎችን ያስገርማል። ታላላቅ ወታደራዊ ሰልፎች ላይ የአባቷን ፈለግ በመከተል በነጭ ፈረስ ላይ ሆና ስትታይ፣ ይህም በሰሜን ኮሪያ የፖለቲካ ትርጓሜ የአብዮቱ ቀጣይ ወራሽ መሆኗን የሚያረጋግጥ ትልቅ ተምሳሌት ነው። ከዚህም በተጨማሪ በፒዮንግያንግ በሚገኙ ዘመናዊ መዝናኛዎች ውስጥ ዋናና በበረዶ ላይ የሚንሸራተቱ ስፖርቶችን እንደምትወድ ይነገራል። እነዚህ ስፖርታዊ እንቅስቃሴዎች አካላዊ ጥንካሬን ብቻ ሳይሆን በአስቸጋሪ ሁኔታዎች ውስጥ የመጽናትና የመሪነት ባህሪን እንድታዳብር ታስበው የተመረጡ ናቸው። ሌላው አስገራሚ ጉዳይ የጁኤ የአኗኗር ዘይቤ ነው። ይህም በአገሪቱ ካለው የኢኮኖሚ ሁኔታ አንጻር እጅግ የተራራቀ ነው። በሕዝብ ፊት ስትታይ የምትለብሳቸው ልብሶች እጅግ ውድ የሆኑና በታዋቂ የፈረንሳይ ፋሽን ቤቶች ለምሳሌ እንደ ዲዮር ባሉ ብራንዶች የተሰፉ አልባሳትን ነው። በአንድ በኩል ሀገሪቱ በምዕራባውያን ባህል ላይ ጠንካራ እገዳ ብታደርግም፣ በሌላ በኩል ግን የወደፊቷ መሪ ከምርጥ የምዕራባውያን የቅንጦት ውጤቶች ጋር ተቆራኝታ ማደጓ በሰሜን ኮሪያ ልሂቃንና በተራው ሕዝብ መካከል ያለውን ሰፊ የኑሮ ልዩነት ያሳያል። ይህ የቅንጦትና የጥንቃቄ ጥምረት የሆነው አስተዳደጓ ጁኤን ከማንኛውም የሰሜን ኮሪያ ዜጋ በላይ ልዩ አድርጎ እንድትታይ አስችሏታል። ነገር ግን በዚህ ዕድሜዋ ላይ ሆናም የምትለብሳቸው አለባበሶች ፖለቲካዊ መልእክት ያላቸው ናቸው።
በታላላቅ ወታደራዊ ሰልፎችና ጉብኝቶች ላይ የምትለብሳቸው ረጃጅምና ጥቁር ኮቶች እንዲሁም የቆዳ ጃኬቶች በአጋጣሚ የሚመረጡ አይደሉም። ይልቁንም አባቷ ኪም ጆንግ ኡን በወጣትነቱ ይለብሳቸው ከነበሩት አልባሳት ጋር ፍጹም ተቀራራቢ መሆናቸው በሰሜን ኮሪያ የፕሮፓጋንዳ ሂደት ውስጥ ቪዥዋል ብራንዲንግ ወይም የምስል ተምሳሌትነት ተብሎ የሚጠራው ስልት አካል ነው። ዓላማው ሕዝቡም ሆነ ጀነራሎቹ እሷን ሲመለከቱ አባቷን እንዲያስታውሱና ልክ እንደ አባቷ ጠንካራና የማይበገሩ መሪ ናት የሚል ስነ ልቦናዊ ቀመር በአእምሯቸው እንዲቀረጽ ለማድረግ ነው። ከቅርብ ጊዜ ወዲህ ደግሞ ቀደም ሲል ከአባቷ በስተጀርባ ትታይ የነበረችው ጁኤ አሁን ላይ ግን በፎቶግራፎችና በቪዲዮዎች ላይ ከአባቷ ቀርባ ስትራመድና ከፍተኛ የጦር መኮንኖችን ስትመራ መታየቷ በሀገሪቱ ወታደራዊ ስልጣን እርከን ውስጥ ያላት ደረጃ ምን ያህል ወደ ላይ እንደተሰቀለ ማሳያ ነው። ይህ አይነቱ ከመሪው ቀድሞ መራመድ በሰሜን ኮሪያ ጥብቅ ፕሮቶኮል ውስጥ ለተከታዩ መሪ ብቻ የሚሰጥ መብት በመሆኑ ጁኤ የስርወ መንግስቱ የወደፊት የጦር አዛዥ መሆኗን ያለምንም ጥርጥር የሚያረጋግጥ አዲስና አስገራሚ ክስተት ሆኖ ተመዝግቧል። የኪም ጁኤ ግላዊ ባህሪ ከዕድሜዋ ታዳጊነት ይልቅ የመሪነት ብስለቷን የሚያንጸባርቅ ነው። በሺዎች የሚቆጠሩ ዕድሜ ጠገብ ወታደራዊ ጀነራሎችና በከባድ የጦር መሳሪያ የታጀቡ ሰራዊቶች ባሉበት መድረክ ላይ ስትገኝ አንዲትም የመርበትበት ወይም የስጋት ምልክት በፊቷ ላይ አይታይባትም። ይልቁንም አባቷን ኪም ጆንግ ኡንን በታላቅ በራስ መተማመን እጁን ይዛ ስትከተለው አልፎ ተርፎም ትከሻውን በፍቅርና በኩራት ስትነካው የሚታይበት መንገድ በቤተሰብ ውስጥ ያላትን ልዩ ቦታና በራሷ ላይ ያላትን ጽኑ እምነት ግልጽ አድርጎ ያሳያል። ይህ አይነቱ ግርማ ሞገስ በልጅነት ተፈጥሮ የሚገኝ ሳይሆን ለታላቅ ስልጣን ከታጩ መሪዎች የሚጠበቅ ልዩ የስነ ልቦና ጥንካሬ ነው። በይፋዊ መድረኮች ላይ የምታሳየው እጅግ ቁጥብና ስርዓት የጠበቀ እንቅስቃሴ ደግሞ ገና ከልጅነቷ ጀምሮ የመሪነት ስነ ምግባርን በልዩ ሁኔታ እየሰለጠነች መሆኑን ያረጋግጣል። እያንዳንዱ እርምጃዋ፣ አቀማመጧና የምታሳየው የፊት ገጽታ በአባቷ ጥላ ስር የምታድግ ተራ ልጅ ሳትሆን ነገ ሀገር ለመምራት የምትዘጋጅ የብረት ሴት መሆኗን ለተመልካች ይነግራል። ከዚህም በላይ በቤተ መንግስቱ ግድግዳዎች በስተጀርባ የሚወጡ አንዳንድ ዘገባዎች እንደሚያመለክቱት ጁኤ ከአባቷ ጋር በሀገር ጉዳዮች ላይ በልጅ አእምሯ የምትሰጠው አስተያየት በኪም ጆንግ ኡን ዘንድ ከፍተኛ ቦታ ይሰጠዋል። ይህ በልጅነት ዕድሜ የተገኘ ስውር ተሰሚነት ጁኤን በአባቷ ልብ ውስጥ ብቻ ሳይሆን በሀገሪቱ የስልጣን መንበር ላይም የራሷን አሻራ እያሳረፈች ያለች ተጽዕኖ ፈጣሪ ያደርጋታል። የኪም ጁኤ የዕለት ተዕለት ህይወት ከማንኛውም የሰሜን ኮሪያ ታዳጊ ጋር የማይገናኝና በከፍተኛ ጥበቃ የታጠረ ነው። እሷ የምትኖርበትና የምትማርበት ዓለም በቤተ መንግስቱ ግንቦች ውስጥ ብቻ የተወሰነ ሲሆን ከኩዮቿ ጋር ተቀላቅላ የመጫወትም ሆነ የመማር ዕድል የላትም። ትምህርቷን የምትከታተለው ለእሷ ብቻ ተለይተው በተመደቡና በከፍተኛ ጥንቃቄ በተመረጡ ልዩ መምህራን በቤተ መንግስት ውስጥ ነው። ይህ አይነቱ የገለልተኝነት አስተዳደግ ዝም ብሎ ለደህንነት ብቻ ሳይሆን ህዝቡ እሷን እንደ ተራ ሰው ሳይሆን ከፍ ያለ ደረጃ እንዳላት መለኮታዊ ፍጥረት አድርጎ እንዲመለከታት የታቀደ ስነ ልቦናዊ ግንባታ ነው። በአይን ከማይታዩ የደህንነት ሰንሰለቶች በስተጀርባ የምታድገው ጁኤ ገና በልጅነቷ ራሷን ከሌላው ዓለም የተለየችና የስልጣን ባለቤት አድርጋ እንድታስብ ተደርጓል። ይህ ብቻ ሳይሆን ጁኤ አሁን ላይ የአባቷ የማይነጠል ጃንጥላ ሆናለች። ኪም ጆንግ ኡን ወታደራዊ ካምፖችን፣ የኒውክሌር ማዕከላትንና ግዙፍ የኢኮኖሚ ተቋማትን በሚጎበኙበት ወቅት ሁሉ ጁኤ ከአባቷ ጎን እንድትገኝ ይደረጋል። ይህ በሰሜን ኮሪያ መሪዎች ዘንድ ኦን ዘ ስፖት ጋይዳንስ ወይም በቦታው ተገኝቶ መመሪያ መስጠት የሚለውን ታሪካዊ ስልት ገና በልጅነቷ እንድትለምደው ታስቦ የተደረገ ተግባራዊ ልምምድ ነው። አባቷ የሀገር መሪነትን ጥበብ በቃል ሳይሆን በተግባር እያሳያት፣ እሷም የስልጣን መንገዱን በአባቷ ፈለግ እየተማረች ትገኛለች። ይህ የአስተዳደግ ስልት እሷን ከአባቷ ቀጣይ ተወካይነት ባለፈ የኪም ቤተሰብ የስልጣን ሰንሰለት እንዲቀጥል ያደረገች ድልድይ አድርጓታል። ሌላው አስገራሚ ጉዳይ ግን የጁኤን ስም ቅዱስ ለማድረግ የተወሰደው እርምጃ ነው። በሀገሪቱ የሚገኙ ጁኤ የሚል ስም ያላቸው ሴቶች በሙሉ ስማቸውን በአስቸኳይ እንዲቀይሩ ትዕዛዝ ተሰጥቷል። ይህ እርምጃ በታሪክ የአባቷና የአያቷ ስም ለሌላ ተራ ሰው እንዳይሰጥ ከተደረገው ጥብቅ ደንብ ጋር ተመሳሳይ ነው። ስሟን ለቤተ መንግስቱ ብቻ እንዲከለል መደረጉ ጁኤ ከሰሜን ኮሪያውያን ሁሉ ተለይታ እንደ አንድ ልዕልትና መሪ እንድትታይ የተደረገበት የመጨረሻው የስልጣን ማረጋገጫ ምልክት ነው። ታዲያ ኪም ጆንግ ኡን ልጁን በዚህ በለጋ ዕድሜዋ
ወደ መድረክ እንድትወጣና የአገሪቱ ቀጣይ መሪ እንደሆነች አሁኑኑ ለማብሰር የተገደደበት ሁለት ምክንያት እንዳለው ይነገራል። አንደኛውና ዋነኛው ምክንያት የኪም ቤተሰብ ስርወ መንግስት የማይበጠስና ለዘላለም የሚቀጥል መሆኑን ለዓለም ለማሳየት ነው። ጁኤን ከአባቷ ጋር በሚሳኤል ምርቃቶች ላይ ማሳየት የሰሜን ኮሪያ የኒውክሌር ኃይልና የስልጣን ቅብብሎሽ ከትውልድ ወደ ትውልድ በጽኑ መሰረት ላይ መሆኑን የሚገልጽ ፕሮፓጋንዳ ነው። አባታዊ ምስልን በመፍጠር ህዝቡ የወደፊቷን መሪ ገና ከልጅነቷ እንዲለምዳትና የቤተሰቡን አመራር እንደ ተፈጥሯዊ ግዴታ እንዲቀበለው ለማድረግ የታለመ ነው። ሁለተኛው ይህ ቀድሞ የማሳወቅ እርምጃ ደግሞ ከአባቷ ጤና ሁኔታ ጋር በእጅጉ የተቆራኘ ነው። ኪም ጆንግ ኡን ካለበት ከፍተኛ የሰውነት ክብደትና የልብ ህመም ስጋት አንጻር ድንገት የጤና እክል ቢገጥመው የስልጣን ክፍተት እንዳይፈጠር ቀድሞ ጥንቃቄ እያደረገ እንደሆነ ይታመናል። ጁኤን አሁኑኑ በማለማመድና በወታደራዊ ልሂቃን ዘንድ ተቀባይነት እንድታገኝ በማድረግ ድንገተኛ የስልጣን ሽግግር ቢኖር እንኳ ሂደቱ ያለምንም ረብሻ አልጋ በአልጋ እንዲሆን ታቅዷል። ይህ እርምጃ ኪም ጆንግ ኡን ለስልጣኑ ብቻ ሳይሆን ለቤተሰቡ ደህንነት ሲል የወሰደው የደህንነት ዋስትናን ይባልለታል። በሰሜን ኮሪያ ፖለቲካዊ አስተምህሮ ውስጥ የፔክቱ ዘር ወይም ፔክቱ ብለድ ላይን ተብሎ የሚጠራው የኪም ቤተሰብ የደም ሐረግ ሀገሪቱን የመምራት መለኮታዊና ብቸኛ መብት እንዳለው ይታመናል። ኪም ጆንግ ኡን ልጁን ጁኤን በአደባባይ ይዞ የሚወጣው ይህንን የዘር ግንድ ለህዝቡ ለማስታወስና የስልጣን ቅብብሎሹ ከዚህ ደም ውጪ ለማንም እንደማይሰጥ ለማረጋገጥ ነው። ነገር ግን ኪም ጁኤ ወደ ስልጣን መንበሩ የምታደርገው ጉዞ አልጋ በአልጋም አይደለም። ይልቁንም በታሪክና በባህል የታጠሩ ግዙፍ ተግዳሮቶች ይጠብቋታል። ሰሜን ኮሪያ እጅግ ወግ አጥባቂና በወንዶች የበላይነት የምትመራ ሀገር ከመሆኑ አንጻር አንዲት ሴት የሀገሪቱን ከፍተኛ የስልጣን እርከን እንድትቆጣጠር የሚፈቅድ ባህላዊ መዋቅር የላትም። በተለይም የሀገሪቱ የጀርባ አጥንት የሆነውና በእድሜ ጠገብ ወንድ ጀነራሎች የተሞላው ወታደራዊ ተቋም አንዲት ታዳጊ አዛዥ ሆና እንድትመጣና ትዕዛዝ እንድትሰጥ ከልቡ ይቀበላል ወይ የሚለው ጥያቄ በብዙዎች ዘንድ አጠራጣሪ ነው። በኮንፊሽኒዝም እሴቶች የታነጸው የሰሜን ኮሪያ ማህበረሰብ ለሴት ልጅ የሚሰጠው ቦታና ለመሪነት የሚያስፈልገው የወንድነት ግርማ የሚጋጩ በመሆናቸው ጁኤ ይህንን አስተሳሰብ ግንብ ማፍረስ ይኖርባታል። ከዚህም በተጨማሪ በቤተ መንግስት ውስጥ ሊኖር የሚችለው ስውር የስልጣን ሽሚያ ሌላኛው ተግዳሮት ነው። እንደ አክስቷ ኪም ዮ ጆንግ ያሉ ጠንካራና ተደማጭነት ያላቸው ሴቶች በስልጣን ኮሪደር ውስጥ ባሉበት ሁኔታ ጁኤ የራሷን የበላይነት ለማረጋገጥ የምታደርገው ትግል ቀላል አይሆንም። ምንም እንኳ የአባቷ ፍጹም ድጋፍ ቢኖራትም አባቷ በሌለበት ወቅት የጦር ጀነራሎችን ታማኝነት ለማግኘትና ሀገሪቱን በዲሲፕሊን ለመምራት የሚጠበቅባት ብቃት እጅግ ከፍተኛ መሆን አለበት። ስለዚህ የጁኤ ፈተና ከውጭ ጠላቶች ይልቅ በአገሪቱ ውስጥ ካለው ጥብቅ የወንድ የበላይነት ባህልና ከቤተ መንግስቱ ውስጣዊ ፖለቲካ ጋር የሚደረግ ፍልሚያ እንደሚሆን ይገመታል። በጥቅሉ ይቺ የኒውክሌሯ ልዕልት የሚል ቅጽል ስም በለጋ ዕድሜዋ የተሸከመችው ኪም ጁኤ ከአሻንጉሊቶች ይልቅ አህጉር አቋራጭ ሚሳኤሎችን እያየች ማደጓ ነገ የምትረከበው መንበር በሰላም ሳይሆን በባሩድ የታጀበ መሆኑን ያበስራል። እሷ የኪም ስርወ መንግስት አራተኛው ትውልድ ወኪል ብቻ ሳትሆን የሰሜን ኮሪያን የኒውክሌር ፕሮግራም የነገ ዕጣ ፈንታን በስሯ ለመጠበቅ የታጨች ታዳጊ ነች። የኒውክሌሯ ልዕልት ጉዞ ገና ጅምር ቢሆንም የእሷ እያንዳንዱ እርምጃ ግን የዓለምን ፖለቲካዊ ሚዛን የመለወጥ አቅም አለው። ቀጣዩዋ የሰሜን ኮሪያ መሪ ኪም ጁኤ የአባቷን ዙፋን ብቻ ሳይሆን የዓለምን ትኩረትም በቁጥጥሯ ስር ማድረጓን ቀጥላለች። በሚስጥር የተሞላው የዚህች ታዳጊ ጉዞ ወዴት ያመራ ይሆን ለሚለው ጥያቄ ምላሹ በጊዜ ሂደት የሚፈታ ይሆናል።